ይኸውልሽ ሚዲያ ላይ አለች ታያለች መናገርም ማስወረድም ትችላለች አስባ ከፈለገች ብትፈልግ ኖሮ ወይ ደግሞ ከፈለገችም ትችላለች ታውቃለች መጀመሪያ አትዋሽ እሷ ሄዳ የጻፈች እሷ ናት ስላልገባሽም ነው ስላልገባሽም ነው ስላልገባሽም ነው ማድረግ ይችላሉ አንዳንድ ሰዎች ልጁ ያውቃሉ ልጁ ሃይሚ ያውቃል እያሉ ነው ልጁ ሃይሚ አያውቅም ልጅቷ ምህረት ነት ሄዳ ኮሜንት ጻፈች ሃይሚ ጋር አብረኑ ያለች ምህረት ነት ከዛ ልጁ ሃይሚ ማናት አለ ከመግባቱ በፊት ግሩፕ ግጥም ብለው እሷ ጋር ነበሩ አሁን የምትጦራቸው በጠቅላላ ነው ብላችሁ ማን ሰምከት ሁሉንም አትጥሩ በፈጣሪ አይደለማ እኔ ሲጀመር እኮ አንድ ሰው ማስቆም ከፈለኩኝ ማለት ነው ግሩፕ ማን ኦኬ ሲጀመር እኮ ምህረት የለም የሃይሚ የብሩኬ ጠላት እሷ ናት የሃይሚ የብሩኬ ጠላት እሷ ናት የሃይሚ የብሩኬ ጠላት እሷ ናት ሂጂና አድርግ ማን ምናደረው የፈለግሽውን አድርጊ ሂጂና ይሄ ነው አንድ ዘር ምለው ይሄ ነው ገባችሁ አሃ ተነካብሻ ሂጂና እሷን እንደፈለግሽ አድርጊያት እነዚህ ልጆችን ያሳያሉ ምህረት ጀመር የምትፈልገው ይሄ አይደለ እንዴ ይሄ እኮ ነው የምትፈልገው ወደ ሶደንስ ጋር ለማጣላት ሁሌ እኮ ምህረት ናት ሁሌ ምህረት ናት እያየው ነኝ እኔ ሃይሚና ብሩክ ናቸው ያሳዘኑኝ በእውነት ዩቲዩብ ላይ ምንሽ ጋር አንድ ነገር ስሙኝ በእግዚአብሔር ከእናንተ አልበልጥም እኔ ምለው እቺ ልጅ ጋር ገንዬ እኔ ጋር አንቺ ካቆምሽ ማለት ነው ምንም ሰው ካልሄደችን ሴት ጋር መተው ከቻለን እኮ ታቆማለች እኔ ከስር እየተኮተኮትኩኝ ገዝቷ እየሄድኩ አብሬ እያስካካው እየተጫወትኩኝ ምንድን ነው የምትነጋገር የሃይማኖት ታደሰ ስም እየጠፋ ነው ይኸውላችሁ አንድ ነገር ልንገራችሁ በቃ አንድ ሌሎቹ ተዋቸው እነሱም በቃ ተፈለጉ በመለማመጥ አይሆንም አሁን አውቆ ያጠፋን አውቆ ምን ያለ ምንድን ይባላል እነሱ ምናልባት ወይ ኦዲየንስን የሚያናድዱ ሰዎች ሊኖሩ ይችላሉ ወይም ከኋላ ግፊት ይኖራቸዋል ወይም የሆነ ሪዝን ይኖራቸዋል አንድ ላይ ተቀምጠው ሌላው ወዳጅ ሌላው ጠላት መሆን የለበትም እንደኔ አስተሳሰብ ግን እኔ አሁን ለዚች ልጅ የምነግራት ለራሷ ምናልባት ትልቅም ልትሆን ትችላለች ትንሽ ግን ልትሆን ትችላለች አላቅም አላገባችም ይሆናል ልጁም የሆነ ሪሌሽንሺፕ ውስጥ ሊኖር ዳም ብላችሁ ሃይሚን እንትን የምትሉ ነገ ራስሽ ህይወት ላይ ነው የሚመጣው ይሄንን አትጠራጠሪ ነገ ነው የምትፈጥ ሰው ሀገር ነው ያለሽ ይልቁኑ የእነሱን ጥሩ እንትን ውሰጂና ለመሰልጠን አለል አንዳንድ ነገር ለማድረግ በጥሩ ነገር ነው ቪዲዮሽና ይልሻለን ምንም ችግር የለብንም ለማየት ግን እንደዚህ ያለ ነገር እህት ነሽ ብለሽ ውስጣችን ቁጭ ብለሽ እንደዛ ያለ ነገር አታድርጊ እንግዲህ ያንቺን ልቦና ምን እንደሆነ አላውቀውም ግን እንደዚህ ያለ ነገር ነውር ነው አንደኛ ነገር ትላንትና እነዚህ ልጆች ፍቅር ላይ ናቸው ለምን አንቺ ህይወት ላይ ፍቅርሽ ላይ እንዲህ ሰው ቢገባ ምን ልትይ ነው ፕሊዝ አረ አስቁሙ ይሄን ነገር ማቆም አለብሽ ይሄ ተራ ነገር ነው ለአንቺም በእግዚአብሔር በኩል ወንጀል ነው ይሄ ጊዜ አሁን ሰው ሀገር ሆነሽ ገንዘብ ብታገኝ ነገ ላይ ምን እንደምትሆኝ አታውቂም ይሄንን ማወቅ አለብሽ እና ልጁንም ተውት ልጁ ኦኬ ወጥቶ እንደዛ ማለቱ ራሱን የክብር ሰጠሁት እንደዛ ካለ ምን አድርጉ ነው ነውሩ አይደለ ኢትዮጵያዊ ሴቶች አይደላችሁ እንደውም የክፍለ ሀገር ልጆች በስነ ስርዓት ያደጋችሁ ከዛ ማህበረሰብ መታችሁ ኧረ በእግዚአብሔር ኧረ ተው ክፋትማ ጥሩ አይደለም እስቲ ቆም ብለን እናስብ ብሩክን ያልወደዳችሁ ማትወዱት አያገባችሁም ተው የሃይሚ ምርጫ ነው ሁለቱ ምርጫ ነው ልጁንም ተውት እንዴ የሰው ሚስት ዝም ብሎ ለኃጢአት ይሄ ሌላ ነገር ስላለ ነው ከኋላ ግን እናንተ መጥፎ ናችሁ አትገኙ እግዚአብሔርም ለእናንተ ጥሩ ነገር አያመጣላችሁ ደግሞ እግዚአብሔርንም አስቡ እዚህ ጋር ወጣችሁ ሶሻል ሚዲያ ላይ እንደዚህ ማበጣበጥ እኛ በስንቱ እናስብ እንዴ ሀገር እንደዚህ ሰው እንደዚህ ብዙ ነገር ታምር አለብን እኮ እናንተ እንደገና ሚዲያ ላይ እነዚህ ልጆች ምን ያርጓችሁ ስለዚህ ተረጋጊ
እህቴ ይሄ የምትቦስችውን ፖስት አንሺ። ለአንቺ ለህይወትሽ ጥሩ አይደለም። ጥሩ ነገር ከሰራሽ ሁላችንም እናይልሻለን። ተመለሺ፣ ከሮንግ መንገድሽ ተመለሺ ነው የሚልሽ። በቃ ይሄ ነው። ለምን እናንተ ደግሞ እህቶች እዚህ ጋር ያላችሁ ሁላችሁ አትረበሹ። ሺህ ጊዜ ለጥፉ። እነሱ አንድ ናቸው። ልጆቹን አድርገን ይዘናቸው እኛ እነሱ እንግዲህ የማይፈልግን ሰው እኮ እንዴት ነው እሺ ፈልጉኝ ብሎ መቅረብ? በግድ እኮ ነው። አሁን እኮ እኛ ፍቅር እያሳየን ያል ካልወደዱት ኦዲየንሱ በቃ ተው፣ ይለጥፉ፣ ተዋቸው፣ ጆሯቸውን ዝጉ። ምንም አያመጡም። ሃይሚን ምን ያድርጓት? ከማንም ጋር አይደለም ከአለሙ እንትና ጋር ያቀናብሯት፣ ምንም አይመጣም ምንም። ስለዚህ እናንተ ስትሮንግ ሁኑ። ትንሽ ነገር ስታዩ ይህን ማወቅ አለባችሁ። ይህን ማወቅ አለብን ሁላችንም። እነሱንም አታሳቋቸው። እውነት እነሱ የምታሳቅቁ ልጆች ከእግዚአብሔር ነው ፍርዱ የምታገኙት። ይሄን ነው የምለው። እውነት ዛሬ መድኃኒዓለም ነው ይሄ ይፍረድባችሁ። ልጆችን እንደዚህ ያሸማቀቃችሁ፣ እንደዚህ የምታረጓችሁ፣ ትልልቅ ሆናችሁ ትንንሽ ልጆች ጥሩ አይደለም። እኔ ለልጆቹ በጣም ነው የማዝነው። ይቅርታ አድርጉልኝ። ለምን ልጆች ስላሉ በዚህ አይምሯቸው እየተበከሉ ነው። ገባሽ? ፑሽ እየተደረጉ እየተበከሉ ነው። እና ፕሊዝ ተጠንቀቁ። ወደ ራሳችሁ ተመለሱ። በዩቲዩብ ምሰሪ ከሆነ ጥሩ ስራ አምጪ፣ እኛ እናይልሻለን። ብዙ ሰው ነው ያለው። በጥሩ ከመጣ የጨረቃ ፋሚሊ ሆነሽ ማንም ያይልሻል። እና ገኒ ቀጥይ። ልጅቷን ስላላናገርናት በጣም እንትን ብሎኛል። መታ የልቧን ተናግራ መልሱን መልሳ ብትሄድ ጥሩ። አሁን ተያት እሷን ዝም ብለሽ ጀነራል ነገርና ነውጣ ተናገር። በቃ ሌላ ነገር የተቀየረ ነው። በቃ እናንተ ዝም በላቸው። ምን የፈለጉ ነገር ያድርጉ፣ ብራሳቸው መተዋሉ። በቃ ዝም በላቸው። ምክንያቱም ካያችሁ ሌላ ነገር የተቀየረ ይሄዳል እና ዝም በላቸው። ሰው ከይቅርታ ጋር አውርጂ። አንዱን ንጉስ አንዱን ይቀየሩ። ምንድናቸው እነሱ? ይሄ እኮ ደሜን የሚያፈላው ያደረግነውን እነሱ ብቻ ናቸው። እንደ እነ ብሩኬ ደጋፊዎች አስወረጃት እንዴ! ምንድን ነው እሱ? አካበዳችኋቸው በጣም። በቃ ተረጋጊ። እኔ ቆንጆ እንደዚህ አይነት አይመቸኝም። 10 ናቸው እኮ ስንት ነው ኦዲየንሱ? ነገር ካልፈለጋችሁ ሱዳን ግቡ። ምረትን አስገቢያት። የታለች ምረት? ዩዘርዬ የኔ እናት ምህረት እኮ የሚዲያ ልክስክስ ስለሆነች እኮ አትገባም እኮ። ገብታ ትወጣለች ሌባ ስለሆነች። አትሳደሪ ምህረት በዚህ ደረጃ በሱ ምክንያት ሃይሚ ላይ ሁሉም እንትን በሃይሚ ስም እንትን ይላሉ እንዴ? ማለት ነው እንዴ? በቃ እንውጣ። እነሱ እስኪ ሲመሯት እኒ በቃ እንደዚህ የምትሉ ከሆነ እነሱ ናቸው ማለት 300 ምናምን እየተረጋጊ በቃ ተጋጨባችሁ ነው። እንውጣ። አንቺ ነው የሚያቀርበው ተብሏል። ጻፉበት። አንቺ እኮ ጎበዝ ነሽ፣ ማንም ጎበዝ አይደለሽም። በቃ እነዛን እኮ በጣም አካበደች። መንግስት ናቸው፣ መሪ ናቸው እነሱ። አንዴ ልናገር አንድ ጊዜ ብቻ ምህረትን አስገቢያት እሙዬ። የለችም ዛሬም ነገም እነግራቸዋለሁ። ሃይማኖት ታደሰ ብሩክ አለማየሁ የሚዲያ መሪ ነው። እየነገርኩሽ ገነስ የአባቴ ልጅ አስገቢያት እዚህ ጋር አንድ ጊዜ። ምህረት በዚህ ደረጃ ብሩክ ላይ የምትሄጂ ከሆነ በጣም ያሳዝናል። በጣም ነውር ስራ ነው የምትሰሩት። ምንድን ነው የምትፈልጉት? ወረደች በቃ ተጀምሮ እስኪጨረስ የምታጣሉት የነበረ እናንተ ነው። ምንድን ነው አላማችሁ? ምንድን ነው የምትፈልጉት? ቆይ አባቴ ቆይ ምረት አስገቢያት። ምረትን ካለች አስገቢያት። ይቅርታ ድሮን ጀምሮ በዩቲዩብ እኮ ብሩክ እየረገጠች እኮ ነው እንዴ? ዛሬ ነው እንደ ብሩክ የምትረገጠው እሷ። ትግባ ካለች ትግባ። ምንድን ነው እየረገጠች ነው? አስረግጬ ልንገርሽ ምህረት ማለት ነው። ከዚህ በፊት ብሩክም እየረገጠች ነው። ዛሬ ብቻ አይደለም የምትረገጠው። ችግር የለም ትረገጥ። ግን ሌላ ቦታ ሄዳ ኮሜንት ላይ ብሩክ ስለጠላች ሌላ ሰው ጋር እና ሃይሚ ጋር ልለጥፍ ብላ ማለት እሱ ነው እንጂ የሚያስጠላኝ ሌላ ነገር አይደለም። እሱ ውርደት ነው። ወራዳውላ ወቤት ተቃጣይ ዘውጭ ሆነሽ። እሺ እናቴ የለችም እዚህ ጋር አይደለም። ቅናት ነው። ቅናት ግን በሽታ ነው። ቅናት ሌባ ቤቱን ከፍታለች።
ምን እንደምትፈልጉ ሁላችሁ ምን አይገባኝም። እናንተ የምትፈልጉት አይ ቲንክ ይሄን በቃ ሴቶች ቅናት በልክ አድርጉ። ዩዘርዬ አንቺ አታውቂም እንጂ ምህረት እኮ የሃይሚ ደስታ የማትፈልግ ናት። አንድ ባይ ለሷ ዩቲቪ ለማሳደግ የምትሄድ ናት። ገባሽ? በጣም ነው የሚያሳፍረው። በጣምም ነው የሚያሳፍረው። እናንተ ለምን አዘጓትም? በቃ አዝጓቸው። እነዚህ ያሉ ሰዎች ለማንኛውም ሙቻውሽ እናቴ ማዛ እንዳትወጪ በእናትሽ። የአባቴ ልጅ ስለይቢ አባት ጥሩ አይደለም። ሴቶች ተረጋጉ። ሴቶች ገኔ የእሷ ጸባይ እናንተ አታውቁም እኮ ማርያምን አታውቁም እናንተ። ዘር እኮ አንቺ እያለችሽ ነው። ለምን ወደዛ አትልኪያትም? ሂዳ ታናግራት፣ ይቀራረባል። ምን ታናግር እሷ? ዛሬ እሺ ብላ ነገ እኮ የምትቀየር ናት እሷ። ኦኬ መቅዲ ኦኬ፣ ጸባዩን ካወቋት ዝጓት። በቃ ተው፣ በቃ ምንም አታመጣም። ከኔ በላይ አትወዷትም ማናችሁም ማለት ነው። ከመጣችሁ እንኳን 6 ወር ያልሞላችሁ ሰዎች ደግሞ እዚህ ጋር የሚቀጥበሉ ከካሞች ማለት 2 ዓመት ሙሉ ማለት ነው ዋጋ የከፈልኩ ሰው ነኝ። እኛ ዋጋ ከፍለናል። እኛ በደንብ እርግጥ አድርገን ዋጋ የከፈለ አንቺ ብቻ አይደለም። አንድ ሰው ብቻ ነው ዋጋ የከፈለው። ጨረቃ ፋሚሊ ሁሉም ዋጋ ከፍሏል። ላይና ለብሩኬ እሷ እኮ የምትበጠብጥ አሁን ጨረቃ ፋሚሊ እንዳለ እንድትበጠብጥ እኮ ነው። ፈጣሪ ይበጠብጣት ከእናቷ ከአባቷ ገባሽ አይደለ ሳርዬ? ውስጥ ማለት ነው መጥቶ ባለፈው በሰራው ቪዲዮ ጊፍት ያልኩት እንኳን አርጉ በውስጥ መጥቶ ነው አንቺ ካይሚ ምንድነው ችግርሽ? በኢንስታግራም በቲክቶክ በዋትስአፕ ምንም ችግር የለብኝ። ታንቃችሁ ሞቱ። ሲቲ አሮጊቶች መሰልሽ እየሰደቡኝ ያሉት በውስጥ እናንተ የከካሮች ገደል ግቡ። እሺ ስትፈልጉ ዊታይ በቃ በቃ በራሴ ቲክቶክ አንቺ ሞት አድርጌ ያባቴ ልጅ አሁን እኛ ደግሞ ማለት ነው እዚህ ጋር 189 ሰው በእኔና በእኛ የአባቴ ልጅ እኛ የምንሄደው ቀረ እንዳትሉ ገኒ ናኒ ማለት ነው። ማዛ ልንገርሽማ ማዛ አባቴ ልጅ ሞት አድርገሽ አባቴ ልጅ ሞት አድርጌ ማዛ ልንገርሽማ ለሃይሚና ለብሩኬ ሃይሚ ቤት 300 ምናምን ሰው አለ። ብሩኬ ቤት 600,000 ሰው ዋጋ የከፍሏል። አንድ ሰው ብቻ አይደለም፣ 2 ሰው ብቻ አይደለም ዋጋ የከፍሉ። ሁልሽም ዋጋ ከፍለሻል ለሃይሚና ለብሩኬ ሁልሽም። እዚህ ላይ ቲክታክ ላይ ማንም ከፍ ዝቅ ብሎ መሳደብ ሰው የለም። ማንሽም አንድ ናችሁ። አይ የጨረቃ ፋሚሊ በአጠቃላይ እናንተ እኛን መሰክርላችኋለን። ዋጋ ከፍላችኋል ሁላችሁ። እሱ ችግር የለውም። ግን አንድ ነገር ተናግሬያችሁ በልጦም ያነሰው ማንም ከማንም አንድ ነገር ተናግሬ ልውረድ። ግን ይሄ ከተከለ ትንሹ ትላንት ተናግሯል። እኛ እንደዚህ ስንሆን ነካ አትወድም እኮ የገኒ የሃይሚ ደስታ አትፈልግም እሷ። የሃይሚ ደስታ በፍጹም አትፈልግም። እናንተ አይደለም በቃ ለሚሰሙ ሰዎች ነው። ግን በዚህ ሰዓት ምን ያህል እንደሚሰማቸው ሁልጊዜ እንደሚከታተሏችሁ ባላቸው ሰዓት ሁሉ የምታደርጉትን ነገር እንደሚያውቁ እና በጣም የሚወዳቸው ህዝብ እንዳለ ደግሞ ያውቃሉ። ግን እንደዚህ ውስጡን የምትሰሩ ኦዲየንስ ለኦዲየንስ አበሽቃለሁ እያላችሁ እነሱ የሚከተሉትን ሰዎች ከኋላ መጣን እያላችሁ እምቢ አለኝ እስቲ ላኩልኝ የምታረቁ ሰዎች ግን ብትጠነቀቁ ይሻላል። ዩዘሪ የሷ ቤቷ እኛ ከተነሳ ማለት ነው። እኛ ከተነሳን ግን ቲክታክ በአንድ እግር ያቆማል፣ በአንድ እግር ያቆማል ቲክታክ። ይሄንም ወቁ። አሁን ለምንድን ነው ሌላ ነገር? በቃ ዝም በሉ። በቃ ነገሩን ምህረት በውስጥ እናውራታለን። ታያችሁ ኧረ በአናቷ ትተከል። ከሀይሚ ህይወት እግዚአብሔር ይናውራለን። ሀይሚ ህይወት ይንቀላት። በሷ ምክንያት እኮ ነው ጄሪ የሀይሚ እህቶች የምንባለው እኛ። የሆነ ነገር ተናግሬ ልውጣ። በጣም ነው የሚያዝኑት። በቃ የሚፈልጉ ሰዎች አይደሉም። ሚዲያው ራሱ መውጣት ዩቱብ መስራት ራሱ እስከሚያስጠላቸው ድረስ ነው የሚሰማቸው። ይህን ስሜታቸውን አውቃችሁ እኔ ከላይ ያላችሁ የምትሰሙ
ይሄን ስሜታቸውን አውቃችሁ በጣም ነው የሚወዱት ኦዲየንሶቻቸውን በእውነት ወጥተው ሁሉ ጊዜ ደግሞ ይናገራሉ ብሏል እኮ ብሩኬ ይሄን አይቶ አይደለ እንዴ ለካ እኔ ሳገባ እኮ ጫልን ልሞት ነው እንዴ ያለው በውስጥ የሚናገራሉ በውጭ የሚናገራሉ በጣም ነው የሚወዷችሁ በጣም ነው የሚያከብሯችሁ በእውነት በጣም ነው የሚያከብሯችሁ ስላልወጡ ሁሉ ጊዜ ከእናንተ ጋር እያንዳንዳችሁን አንጥተው ስላላወሩ አይደለም በጣም ለእናንተ ትልቅ ክብር አላችሁ አልገባችሁም እንጂ በጣም ትልቅ ክብር አላቸው ልጅ ደግሞ ያጠፋል ሊያጠፉ ይችላሉ የዛን መጠን ሁላችንም ለእናቶቻችን ሁላችንም ባለፍንበት ጎዳና በአጠቃላይ ብዙ ስህተቶች ብዙ ጥፋቶች አጥፍተናል አይደል ወደናቸው ነው ፈቅደን ነው የተከተልነው እነሱ ፈልጉን ተከተሉን ይሄን ስጡን ይሄን አንጡ እንኳን ሄዳችሁ እንኳን በግ ልስጣችሁ ብትሏቸው